ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹ ነው ያውያል በመላው ዓለም ያላችሁ ቤተሰቦቻችን ዓለም ዋንጫው እንዴት ነበረ? ክርስቲያኖ ሮናልዶ ሊዮኔል ሜሲ በነገሰ በ24 ሰዓታት ውስጥ መልሶ ክርስቲያኖ ሮናልዶ በነገሰና ለተቺዎቹ አፍ ያዘጋበትን በጣም አስደናቂ የሆነ ምሽት ከፖርቹጋል ብሔራዊ ቡድን ጋር ትላንት አሸነፈ በዓለም ዋንጫው። ክርስቲያኖ ሮናልዶ ደስተኛ ከሆነ ዓለም በሙሉ ደስተኛ ትሆናለች። አሁን የሆነውም ያ ነው። ዓለም በሙሉ በክርስቲያኖ ሮናልዶ ደስታ ተደስታለች። የትላንቱን የዓለም ዋንጫ ትዝብታችንን እናያለን። ግድ ነው ቤተሰቦቻችን፣ የክርስቲያኖ ሮናልዶ ላይ በተለይ ትኩረት እናደርጋለን። ትላንት ጋናም እንግሊዝን ነጥብ አስጥላታለች። እንግሊዝ በጣም አሳሳቢ የሆነ ሁኔታ ላይ ናት። ጨዋታዋ ያምር ወይ ደግሞ ፖቴንሻል ያለው ቡድን ይዛ ግን እንግሊዝ የጋናን አጥር ማስከፈት አቅቶት ብዙ መነጋገሪያ ነገሮች ተፈጥረዋል። በትላንቱ ጨዋታ እናየዋለን። ይሄን በፕሪ ሲዝን ዩናይትድ በተለይ እነ ጄጄ ገብርኤልን ለመጠቀም አቅዷል ስለመባሉ ከአንድ ውድድር ዩናይትድ በይፋ ልጫወትም ራሴን አግልልያለሁ ብሎ ለኤፍኤው ስለማሳወቁ እንዲሁ ዩናይትድን በተመለከተ ዜና ስናደርሳችሁ ወደ እናንተ የሚደርስ መረጃ ይሆናል። በተለይ ደግሞ ከጄጄ ገብርኤል ጋር በተያያዘ የምናደርሳችሁ ዜና ይኖራል። በቀጣይ ሲዝን ላይ ተጫዋቹ በዩናይትድ ቤት ውስጥ እንደው በዋናው ቡድን ውስጥ ያለውን ተሳትፎ ምን ሊመስል እንደሚችል የሚጠቁም ነው ዜና የወጣው። ዜናው ምን ይላል እናደርሳችኋለን። ከዝውውር ጋር በተያያዘ የአጥቂ መስመር ለማስፈረም ዩናይትዶች እዛው እንግሊዝ ፕሪሚየር ሊግ ላይ ትኩረት ያደረጉ ይመስላል። አሁን ለቤንጃሚን ሼሽኮ ከቨሪም ቢሆን እና ተፎካካሪ የሚሆን አጥቂ ለማስፈረም ወደ ገበያው ወጥተዋል። ሁለት ተጫዋቾች ሰሞኑን ስማቸው በደንብ በስፋት ተነስቷል። እነኚህ አጥቂዎች እነማን ናቸው የሚለውን እናያለን። አንዱ ከብሬንትፎርድ ነው፣ አንዱ ከሰንደርላንድ ነው። አዲስ ስም ነው። ይሄ ተጫዋችን የተመለከተ መረጃ በተለይ በደንብ ስለወጣ ስለዚህ ተጫዋች ያለውን ሙሉ መረጃ የምናደርሳቸው ይሆናል። በአጥቂ ቦታ ላይ እንደተለመደው የአማካይ ዝውውር ላይ ስንሄድ ደግሞ የማቲያስ ፈርናንዴስ ጉዳይ ወሳኝ ነው። የምትጠብቁት ሁላችሁም ትላንት እና ዛሬ ይህን ዜና እየሰራሁ ሁላችሁ ባለበት ሰዓት ስለዚህ ልጅ ዝውውር ሁኔታ የወጣ ግልጽ ያለ መረጃ አለ። አሁን ዛሬ የምነግራችሁ ነገር እውነት ለመናገር ግልጽ አሉ ቤተሰቦች። ስለዚህ ተጫዋች ዝውውር ወደ ዩናይትድ ስለመምጣት እድል በተመለከተ ከዚህ በፊት ስናወራቸው የነበሩ ንግግሮች አሁን በተለይ አውዳቸው ተቀይሯል እና ዛሬ በደንብ ይህን ተጫዋች በተመለከተ እውነታውን ትሰማላችሁ። እንደው አንዳንድ ጊዜ እናንተን እንትን ለማለት ሲባል ዜናው ላይ እንድትቆዩ ለማድረግ ሲባል የሚወሩ ነገሮች ሊኖሩ ይችላሉ። አሁን እኔ የነኛ ፋን አይደለሁም። ግልጹን መናገር፣ የሚሆን ከሆነ ሊሆን ይችላል ብሎ ማስረዳት፣ የማይሆን ከሆነ ደግሞ ላይሆን ይችላል ብሎም እንዲሁ አንዳንድ መረጃዎችን አውጥቶ ግልጹን አፍርጦ መናገርን ነው እኔ በግሌ የምመርጠው ማለት ነው እንጂ እንደው ልጁ ዩናይትድ እንዲመጣ ስለምንፈልግና ወደ ዩናይትድ ሊገባ ብቻ ነው ብለን በጣም የተለጠጡ ተስፋዎችንም እንዲሁ ልሰጣችሁ አልፈልግም። ይሄን አደርጋለሁ ዛሬም። ይሄን ስል ግን የማቲያስ ፈርናንዴዝ ዝውውር አሁን ሊሳካ አይደለም እያልኳችሁ አይደለም። እውነታውን ግን ቁጭ እናደርጋለን እስከ ምክንያት ማለት ነው። ምክንያታዊ የሆነን ከምናምናቸው የዜና ምንጮችም እንዲሁ መረጃ እያጠቅስን ለማለት ነው። ለማንኛውም አብራችሁን ሁኑ። ቪዲዮ ላይክ አድርጉ። ቤተሰቦቻችን ደግሞ አትቀዛቀዙብን። ላይክ ብታደርጉ በጣም ጥሩ ነው። አየሩም ታውቃላችሁ ቅዝቃዜ ነው። እናንተም ከተቀዘቀዛችሁ ጥሩ አይሆኑም። ስለዚህ እያንዳንዳችሁ ይሄን ዜና የምትሰሙ አሁን ይኸው እየሰማችሁን ያላችሁ ተወዳጆች ቪዲዮ ላይክ አድርጉልን፣ አብራችሁን ሁኑ። መረጃዎቻችንን ዛሬ ደግሞ ከዓለም ዋንጫው የትላንት ጨዋታዎች ትዝብቶቻችን እንጀምር። ብዙ ከዩናይትድ ጋር ኮኔክሽን ያላቸው ተጫዋቾች ትላንትና ሲጫወቱ ነበር። በዓለም ዋንጫው ላይ ብሩኖ ፈርናንዴዝን ጨምሮ የቀድሞ ዩናይትድ ሌጀንድ እና በበርካታ የማንቸስተር ዩናይትድ ደጋፊዎች ልብ ውስጥ የሚገኘው ክርስቲያኖ ሮናልዶ ጨዋታቸውን ያደረጉበት ምናልባትም ሊዮኔል ሜሲ ከትላንት በስቲያ ላሳየው በጣም አስደናቂ የሆኑ ብቃት እና በተጠበቀበት ልክ ክርስቲያኖ ሮናልዶ ራሱን ሆኖ ያገኘንበት እና ተጫዋቹ ባያምባክ ሲል በጣም አስደናቂ የሆኑ 2 ጎሎችን ካስቆጠረ በኋላ
የተናገረበትን የዓለም ዋንጫ ጨዋታ ትላንት ተመለከትን እና አፍሪካዊቷም እንደዚሁ ጋና ከእንግሊዝ ነጥብ ተጋርታለች። ትላንትና የትላንት የነዚህ ጨዋታዎችን ትዝብት በጥቂቱ ለመቃኘት እንሞክር። ወደ ዩናይትድ ዜናዎች ብቻ ከማለፋችን በፊት አድማጮች፣ ትላንት ቀኑ የሮናልዶ ነበር። አረም በሙሉ ክርስቲያኖ ሮናልዶ ሲስቅ ዓለም በሙሉ አብረው ትስቃለች። ትላንትም የሆነው ዛሬም እየሆነ ያለው ይሄ ነው። ክርስቲያኖ ሮናልዶ በጣም አስደናቂ የሆነ ጨዋታ ትላንት ከፖርቱጋል ብሔራዊ ቡድን ጋር ከኡዝቤኪስታን ጋር 5-0 ባሸነፈችበት ጨዋታና በቂ የሆነ ምላሽ በተለይ ከመጀመሪያው ጨዋታ አቻ ማጠናቀቅ በኋላ ብዙ ትችቶች ነበቡ። እንዲሁም ከካምፑ ውጭ ከእግር ኳሱም እንደዚሁ ውጭ በማህበራዊ ድረገጾች በደጋፊዎች መካከል ሲካሄድ የነበሩ አላግባብ የሆኑ ቃላት ልውውጦች፣ መመላለሶች ነበሩ። ትላንት ግን አሁን ቡድኑ በአንድ መንፈስ እየተጫወተ እንዳለ ልክ የፖርቱጋል ብሔራዊ ቡድን በሚጠበቅበት ልክ የቡድን መንፈስ ይዞ በስፕሪት የተጫወተ በአንድነት የተጫወተ ቡድን መስሏል እና የፖርቱጋል ብሔራዊ ቡድን ሁሌም ቢሆን እንደዚህ መጫወት ያለባት ይመስለኛል። በቀሪዎቹ የዓለም ዋንጫዎች ጨዋታዎቿ ላይ እንደዚህ የምትጫወት ከሆነ በህብረት በአንድነት በመተሳሰብ እና እንደው በፍቅር የሚጫወቱ ከሆነ ልጆቹ ምን ያህል በጣም ጥሩ ስኳድ እንዳላቸው በደንብ አድርገው ያሳዩበት ነው። በእርግጥ ኡዝቤኪስታን ነች። ነገር ግን ትላንት ለፖርቱጋል ብሔራዊ ቡድን ማሸነፍ ከማሸነፍም በላይ በጣም ትርጉም የነበረው ጨዋታ ነበር። ምክንያቱም ጨዋታው በበርካታ የሊዮኔል ሜሲ ደጋፊዎች ዘንድ ክርስቲያኖ ሮናልዶን ለመተቸት የሰላ ዝግጅት እያደረጉ በነበረበት ሰዓት ነው ተጫዋቹ 2 ጎል አስቆጥሮ ሊተቹት የነበሩ ደጋፊዎችን አፍ ማዘጋት የቻለው ማለት ነው። እንደው የትላንቱን የክርስቲያኖ ሮናልዶ ነገር ግን ሳነሳ በጣም መጥቀስ ያለብኝ አንድ ነገር እንዲሁ ላንሳ። ቤተሰቦች ያው ጎሉን ብቃቱን ትላንት ተመልክታችኋል። እንደውም ሃትሪክ የሚሰራበት ከዛ በላይ ጎሎችን የሚያስቆጥርበት ጥሩ የሆኑ ሞመንቶች ነበሩት፣ አልተጠቀምበትም ክርስቲያኖ ሮናልዶ። ነገር ግን ትላንት እኔ ክርስቲያኖን ብዙ ጊዜ እንደው ከሚተቹትና አንድ ነገር ከሚያወሩበት ደካማ ጎኑ አንጻር ተጫዋቹ ብዙ ሰልፊሽ ነው የሚባል አይነት አነጋገር አለ። በትላንት ጨዋታ ላይ ግን ክርስቲያኖ ሮናልዶ በፍጹም ይሄ ሰልፊሽ ተጫዋች እንዳልሆነ ያሳየበት ነው። ምናልባት በቀጣዩ ጨዋታዎችም ይሄን ነገር አዳብሮ የሚሄድ ከሆነ ይበልጥ የቡድን ተጫዋች የሚሆን ከሆነ ለእሱም ኬሪየር ቢሆን በጣም የሚጠቅመው ነገር ይመስለኛል። ሁለት የታዘብኩት ነገር ስላለ ነው ቤተሰቦች። የመጀመሪያው እንደው ከብሩኖ ፈርናንዴዝ ጋር ያቺ ፔናልቲ ኤሪያ አካባቢ ተሰታ የነበረችዋን ቅጣት ምት የሚመታ መስሎ ከብሩኖ ፈርናንዴዝ ጋር አብሮ ቆሞ የኡዝቤኪስታን ተከላካዮችን በማዘናጋት ተጫዋቹ እንደው ወደ ውስጥ ለመግባት ሙከራ ያደርጋል። ግን መጀመሪያ ቅጣት ምቱን እሱ ነበር የሚመታ የሚመስለው። ከብሩኖ ፈርናንዴዝ ጋር ተነጋግሮ ያደረጉት ነገር ይመስላል እና ብሩኖ ኳሷን ቺፕ አደረገለት። ለማስቆጠር በጣም ክርስቲያኖ ሮናልዶ ተቃርቦ ነበር። ይሄም የሚያሳየው ሌላ ጊዜ ክርስቲያኖ ሮናልዶ ቢሆን እንደዚህ አይነት ኳሶችን እኔ ልምታ ነው የሚለው። በሆነ ወቅት ሁሉ በሆነ ቪዲዮ ላይ ሁለቱ ተጫዋቾች ሲጨቃጨቁና ክርስቲያኖ ሮናልዶ በኋላ ላይ ለብሩኖ ፈርናንዴዝ እንዲመታ ኳሱን ጥሎለት ሲሄድ ተመልክተናል። ሁልጊዜም ቢሆን በፖርቹጋል ብሔራዊ ቡድን እንደዚህ አይነት ቅጣት ምት ሲገኝ ክርስቲያኖ ሮናልዶ ከዚህ በፊት ባስቆጠራቸው ጎሎች ተጫዋቹም እንደዚሁ በጣም ጥሩ የሆነ ቅጣት ምት መቼ ነው። ስለዚህ ክርስቲያኖ ነው እንዲመታ የሚጠበቀው። ትላንት ግን የታዘብኩት ቤተሰቦች ይሁላችሁ አሁን ክርስቲያኖ ሮናልዶ እና ብሩኖ ፈርናንዴዝ መናበብ ጀመሩ። ይሄ ማይንድ ጌም መጫወት ጀመሩ ማለት ነው። መሆን ያለበትም እንደዚህ ነው። የጎል ዕድል ለማስቆጠር ፌክራን በማድረግ ሊሆን ይችላል፣ በመተወል ሊሆን ይችላል። እኔ ሁለቱን በኋላም የምነግራቸው ክርስቲያኖ ሮናልዶና የአንድ ኳስ እንቅስቃሴ እንዲሁ የቅጣት ምት እንደዚህ አይነት ነገሮች መለመድ መቻል አለባቸው። ልምምድ ቦታ ላይ የቡድን ተጫዋቾች ከጨዋታ ከልምምድ ውጪ እንዲሁ በመነጋገር ቡድኑ ውጤት እንዲያመጣ የሚያደርጓቸው አይነት ጥረቶች ናቸው እና አንድ ይሄን ነው የተመለከትኩት። ጎሉ ባይቆጠርም ግን ኦልሬዲ በጣም ጥሩ የሆነ ጥረት ነበር ማለት ነው። ይሄ ማድረጋቸው በተለይ ከብሩኖ ጋር እንዲህ መግባባታቸው በጣም አሪፍ ነበር። ሌላው ደግሞ ተመሳሳይ ቅጣት ምት እንደዚሁ ተገኘ ተመልክታችኋል። ያ ሜንዴዝ ያስቆጠረው ቅጣት ምት ማለት ነው። እሱን ቅጣት ምት ይመታ ይመስል የነበረው ብሩኖ ክርስቲያኖ ሮናልዶ ተመልክታችሁ ከሆነ እየተዘጋጀ ነበር፣ የሚመታ እሱ ይመስል ነበር። ለተመልካችም እንዲሁም ለተቃራኒ ቡድን በተለይ ለኡዝቤኪስታን ዲፌንደሮች በቃ ክርስቲያኖ ሮናልዶ ኳሱን ሊመታ ነው ብለው ነው የሚጠብቁት። አስቡ፣ ኢማጅን
አሁን ክርስቲያኖ ቢመታው ያው ኳስ ምንም አዲስ ነገር የለውም። ኦፍኮርስ ሊያስቆጥረው ይችላል ኳሱን፣ ይሄ ምንም ጥያቄ የለውም። ግን ደግሞ የማስቆጠር እድሉ በጣም ጠባብ እንደሆነ ደግሞ ሁላችንም እናውቃለን። ምክንያቱም ክርስቲያኖ ሮናልዶ በዛ ፖዚሽን እዛ ቦታ ላይ ብዙ የተመቱ ኳሶች እንዲሁ ኮንቨርሽን ሬታቸው በጣም ሬር ስለሆነ ማለት ነው ቤተሰቦች። ስለዚህ ማሳሳት ይቻል ነበር ማለት ነው። ትላንት ክርስቲያኖ ሮናልዶ ምንድን ያደረገው የኡዝቤኪስታን ተጫዋቾች ርቀታቸውን ጠብቀዋል ቆምም እያለ በተደጋጋሚ ጊዜ ይጨቃጨቅ ነበር። ይሄ ጭቅጭቁ በኡዝቤኪስታን ተጫዋቾች ዘንድ ምን እንዲያምኑ አደረጋቸው። በቃ ሮናልዶ ኳሱን ሊመታው ነው ብለው የእሱ ነገር ሲከታተሉ ሲያዩ ነበር ማለት ነው። ግን አጠገቡ ቆሞ የነበረው ደግሞ ሌላ ለመምታት የዘጋጀ የሚመስለው ሜንዴዝ እንዲመታው ተነጋግረው ስለነበር ከክርስቲያኖ ሮናልዶ ጋር ክርስቲያኖ ሮናልዶ የጭንቅላት ጨዋታውን እንዲሁ ተጫወተ። ከዛ ሜንዴዝ ኳሷን መታና በጣም የምታምር ኳስ ተቆጠረች ማለት ነው። አሁን የቀድሞ ክርስቲያኖ ሮናልዶ ቢሆን ግን ይህን ኳስ ይመቷል። ቅጣት ብትሆን ሜንዴስ ምናልባት ይቆም ይሆናል እንጂ እዛ ጋር እንዲመታ ላይፈቅድለት ይችላል ሮናልዶ። እንደዚህ አይነት ነገሮች ነው ሰልፊሽ ነው ተጫዋቹ ተብሎ እንዲተች ያደረጉት ምክንያቶች ማለት ነው። ትላንት ግን ኮምፕሊትሊ እኔ ሮናልዶ እንደው ከዚህ በኋላ ማድረግ ያለበት እንደዚህ አይነት ነገር ነው። እሱ ይመታል ወይ እሱ የሆነ ነገር ያደርጋል ተብሎ በተለይ ቅጣት ምትን በተመለከተ እንደው ተቃራኒ ቡድኖች ሲጠብቁ ለቡድን አጋሮቹ በመስጠት እነኛን እድሎች ክርስቲያኖ ሮናልዶ አንድ ቲሙን መጥቀም ይችላል፣ ወይም ደግሞ ተቃራኒ ቡድን ተከላካዮችን ወይ ተጫዋቹ ሚስ የሆነ ኢንፎርሜሽን ሊያስተላልፍላቸው ይችላል። ከዛ በኋላ የቡድን አጋሮቹ ይጠቀማሉ ማለት ነው። ሁለተኛ ነገር ደግሞ ሮናልዶ የቡድን ተጫዋች እንደሆነና ተጫዋቾቹ እሱም ስለሚያስብልን እሱም ለቲሙ ስለሚጨነቅ ለእኛም እንደወድሉ ስለሚሰጠን ለዚህ ተጫዋች ደግሞ እኛ የመጨረሻ የዓለም ዋንጫውን እስቲ እንስጠው፣ የመጀመሪያ የዓለም ዋንጫውን እንስጠው በሚል ለሱ ሊሞቱለት ሊታገሉለት ይችላሉ ማለት ነው። እና ትላንት በጣም ሰልፊሽነቱን የቀነሰ ክርስቲያኖ ሮናልዶ ነው የተመለከትኩት። ያው አጨራረሱና የጎሉ እንደዚሁ ውበት እንዳለ ሆኖ ማለት ነው። ቤተሰቦቻችን በተለይ የመጀመሪያዋ ጎል ያስቆጠረባት መንገድ በጣም አስደናቂ የሆነች ጎል ነበረች። በዛ ላይ ደግሞ ፍጹም ሲተቹበት የነበረው ከብሩኖ ፈርናንዴስ ጋር አይግባቡም፣ እንደው በመካከላቸው ግጭት አለ የሚያስብለውን ነገር ያስቀረም በጣም ግሩም የሆነች ኳስ ብሩኖ ፈርናንዴስ ሰንጥቆ አቀብሎት ሁለተኛውን ጎል ያስቆጠረበት መንገድም በጣም አስገራሚ ነበር። ከዛ በኢንስታግራም ላይ ወጣና ብሩኖ ፈርናንዴስ ለጠፈ የትላንቱን ጨዋታ በማስመልከት። ከዛ መልሰው እንግዲህ ብሩኖ ፈርናንዴስ ከዚህ በፊት ኳሱን አቀብል ብለው የጥላቻ የስድብ ኮሜንቶችን ሲያሰፍሩ የነበሩ ሁሉ ደጋፊዎች ትላንት እንዲህ ነው ብሩኖ ፈርናንዴስ ጀግና፣ አሁንም ቢሆን ለሱ አቀብል ኳስ የሚሉ ፖዘቲቭ የሆኑ ብሩኖ ፈርናንዴዝን የሚያመሰግኑ ኮሜንቶች ተጫዋቹ እንዲሁ ተጥለቀለቀ ማለት ነው ቤተሰቦቻችን። እና አሁን ሰላም እንደወረደ በፖርቹጋል ካምፕ ውስጥ ያየንበት ነው። ያዝልቅላቸው። ለቀጣይ ጨዋታም ይሄን ይደግሙታል ብለን ተስፋ እናደርጋለን። ክርስቲያኖ ሮናልዶ ትላንት የሚገባውን ጨዋታ አድርጎ የሚገባውን ክብር እንዲሁ አግኝቶ ከጨዋታው ለመውጣት ችሏል ለማለት ነው። ለማንኛውም ግን የመጀመሪያውን ጎል ሲያስቆጠር በዛ ያህል ስፒድ የሮጠበት በተለይ በመጠባበቂያው ወንበር ላይ ተቀምጠው የነበሩ የፖርቹጋል ብሔራዊ ቡድን ተጫዋቾችን ለማቀፍ የሄደበት በተለይ በእርግጥ የሄደው በቀጥታ ዲያጎ ዳሎት ጋር ይመስላል እና ዲያጎ ዳሎትንም ነው ያቀፈው ማለት ነው ክርስቲያኖ ሮናልዶ። ዲያጎ ዳሎት ከክርስቲያኖ ሮናልዶ ጋር ለየት ያለ ኮኔክሽን አለው። አሁን አይደለም በነገራችሁ ላይ ቀደም ብሎም በብሔራዊ ቡድን አብረው ነው የሚመገቡት፣ አብረው ነው ብዙ ጊዜ የሚያሳልፉት እና ዲያጎ ዳሎት ልጅ ያለ የክርስቲያኖ ሮናልዶ በጣም ወዳጁ ነው። በጣም የሚያደንቀው ነው የሚመስለኝ። ማድነቅ ስል ዝም ብሎ ማድነቅ አይደለም ቤተሰቦቻችን፣ በቃ ለሱ የመሰጠት ያህል ተጫዋቹና እግሬን እጠበኝ ቢለው ወይ ደግሞ ተጫዋቹና ካርሴን አጥልቅልኝ ቢለው ይሄን ከማድረግ በጣም በደስታ የሚያደርግ ሮናልዶ ለሚያዘው ነገሮች በሙሉ ፍጹም የበታችነት ስሜት ሳይሰማው በፍቅር የሚታዘዝለት ተጫዋች ቢኖር ዲያጎ ዳሎት ነው ማለት ነው። ትላንትም በጣም አጥብቆት ስለነበረ ማሊያውን ካወለቀ በኋላ ሌላ ማሊያ አምጥቶለት እንደዚሁ እንዲለብስ ሲያደርገው አጠገቡ የነበረው ራሱ ዲያጎ ዳሎት ነው እና የሁለቱ ተጫዋቾች ኮኔክሽን በጣም አስገራሚ ነው። በዩናይትድ ቤት ሳለ ወደ ኤሲ ሚላን ሊያመራ በጣም ተቃርቦ በነበረበት ሰዓት ክርስቲያኖ ሮናልዶ የት ነው አንተ ልጅ የምትሄደው? ና እዚሁ ቆይ፣ ኤሲ ሚላን አትሄድም ብሎ በማንቸስተር ዩናይትድ ቤት እንዲቆይ ያደረገውም ራሱ ክርስቲያኖ ሮናልዶ ነበር ማለት ነው። ተጫዋቹን ያኔ ክርስቲያኖ ብሎ ሁለተኛ ጊዜ ወደ ዩናይትድ ከተመለሰ በኋላ
በዩናይትድ ቤት እንዲቀጥል ያደረገው ማለት ነው። ይሄን ያህል ነው የሚዋደዱት እና እንደው ሁለቱ ተጫዋቾች አሁንም የዲያጎ ዳሎትን ኢንስታግራም ስቶሪ ብታዩ አብዛኛዎቹ ከክርስቲያኖ ሮናልዶ ጋር በተለይ ከብሔራዊ ቡድን ጨዋታ ዕለት የፖሰታቸው ናቸው ማለት ነው እና ትናንት ሮናልዶ ፐርፌክት የሆነ ጨዋታን አሳልፏል። በጣም ደስ ብሎናል። እንግዲህ ምክንያቱም ሊዮኔል ሜሲ ጥሩ ጊዜ እያሳለፈ መሆኑን ተከትሎ ክርስቲያኖ ሮናልዶ ላይ የነበሩ ትችቶች የነበሩ የማሳነስ ነገር አስተያየቶች በሙሉ በፍጹም ተቀባይነት የሌላቸው ነበሩ። ሮናልዶ የሚገባውን ክብር በክብር ነው ያጠናቀቀው ጨዋታ ሆኖ አልፏል። በእርግጥ ከጨዋታው መጠናቀቅ በኋላ ሮናልዶ እንደዚህ ሲል ተናገረ። ብዙ ጋዜጠኞች እንግዲህ ስለ የሆነ ጥያቄያቸውን ተዘጋጅተው መጡ። አንዳንዶቹ እንደውም ሊዮኔል ሜሲ 5 ጎል አስቆጥሯል፣ ትላንት ደግሞ ከትላንት በስቲያ 2 ጎል አስቆጥሯል እያሉ ጥያቄ ሲጀምሩ ክርስቲያኖ ሮናልዶ ኔክስት እያለ ነበር። ሜሲ ስም ሲነሳ ጥያቄውን አታነካኩኝ በሚል ተጫዋቹ ወደ ቀጣይ ጥያቄ እንለፍ ሲል ግላዊ ጥያቄ እንዲጠይቁት እሱን የተመለከተ ብቻ አስተያየት የሰጣቸው። በመጨረሻም ማንም ሰው ማንም ጎል ቢያስቆጥር እኔ አልጨነቅም አለ። ለምን ስለ ሜሲ ብቻ ታነሳላችሁ? ኬላን ምባፔም እኮ ጎሎችን አስቆጥሯል፣ ለምንድን ነው ስለሱ ያልጠየቃችሁኝ? በሚል ተጫዋቹ ቃለ መጠይቁን ከመጨረሱ በፊት ይህን ተናግሮ ለጋዜጠኞች ወጥቷል ማለት ነው። ግን ደግሞ ትላንት በኮሜንታተርነት ሲያገለግሉ ከነበሩት አንዱ ዝላታን ኢብራሂሞቪች በጣም ጥሩ አስተያየት ሰጥቷል ስለሱ። ጨዋታው ላይ ተመልሻለሁ በማለት ክርስቲያኖ ሮናልዶ አያምባክ ሲል የሰጠውን አስተያየት ወይም ንግግር ሜዳ ላይ ሆኖ ማለት ነው ዝላታን ኢብራሂሞቪች እንደዚህ ሲል መልሶታል። ስለ መልእክቱ ወይም እንደዛ ስለማለቱ እኔ እስከማውቀው ድረስ እኮ ክርስቲያኖ ሮናልዶ መቼም ቢሆን አልጠፋም። እናም ለምን ተመልሻለሁ እንዳለ ጨርሶ ሊገባኝ አልቻለም በሚል ነው የተናገረው። ጥሩ አድርጎ የገለጸው ይመስላል ዝላታን ኢብራሂሞቪች። ሌላ ትላንት ከተደረጉ ጨዋታዎች መካከል እንደው በአጭሩ ጠቅሰን እንለፍ እና እንግሊዝ ጨዋታ አድርጋ ነበር። በተመለከታችሁት መልኩ እንግዲህ ከጋራ ብሔራዊ ቡድን ጋር ጨዋታቸውን አድርገው ያለ ግብ ያጠናቀቁት ጨዋታ ሆኗል። በጣም አሰልቺ የሆነ ጨዋታ ነበር። እንደው አንዳንዶች ሁሉ በመተኛታቸው የተጠቀሙ ይመስለኛል ይህን ጨዋታ ባለማየታቸው። ምንም ፈጠራ የሌለው በጣም በታክቲክ የታጠረ እንደዚሁ ለመከላከል ብቻ ጋናዎች የገቡበት፣ እንግሊዝ ደግሞ የጋናን የመከላከል አቅም ጥሰው ሰብረው የሚገቡ ተጫዋቾች ያጣችበትና ብልሃቱም ያልነበረው ቡድን መስሏል እና በዚህ መልኩ ጥቅጥቅ ብለው በሚከላከሉበት ሎ ብሎክ በሚጫወቱ አይነት ቡድኖች እንግሊዝ ምንም ማድረግ እንደማትችል ያን የመሰለ ስኳድ ይዛ አሳይታለች። ትላንትና በጣም ቦሪንግ የነበረ ጨዋታ ነበር። ከጨዋታው ውጤት ውጪ እንደው ብዙ መነጋገሪያ የነበሩ ጉዳዮች አሉ። በእርግጥ ጨዋታው ሳቢ ስላልነበረ ብዙ የሚወራበት ነገር የለም። ግን ደግሞ ከጨዋታው ውጪ የተከሰቱ አንዳንድ ክስተቶች በጣም አነጋጋሪ ነበሩ። የመጀመሪያው የጠንቋዩ ጉዳይ ነው። ከጨዋታው በላይ እንደውም ስለዚህ ጠንቋይ ሳይወራ አይቀርም ቤተሰቦቻችን እና ይሄ ጠንቋይ እንግዲህ የሃሪ ኬን ነገር አሳስራለሁ ብሎ ከዚህ በፊት አስተያየት ሰጥቶ ነበር። ከጨዋታው በፊት ኬን ትላንትና በጣም ጸጥ ብሎ አሳልፏል። አንድ የሞከራት ኳስ ራሱ ኦፍ ታርጌት ሆናበት ነበርና ግልጽ የሆነ የጎል ማግባት እድል ሳያገኝ ወጥቷል እና ጥሩ ጊዜ ጥሩ ጨዋታ በአጠቃላይ አላሳለፈም ነበር እና ይሄ አጋጣሚ ነው ወይንስ ደግሞ ይሄ ጠንቋይ የሰራው ስራ ነው በሚል ብዙዎች ጠንቋዩን ወደኋላ የተናገራቸውን ነገሮች በሙሉ አስታውሰው ስለ ጠንቋዩ ከጨዋታው በላይ ትላንት እንዲሁ ሲወራ ነበር። ዛሬም እየተወራ ነው የሚገኘው። ይሄ አንድ ነገር ነው። ሌላው ደግሞ ሁለቱ ቡድኖች ወደ ሜዳ ከገቡ በኋላ መጨባበጥ ያለ ነው በተጫዋቾች መካከል። ግን ደግሞ ጨዋታው ከመጀመሩ በፊት ሲጨባበጡ የእንግሊዙ የግራ ፉልባክ የቶተናሙ ተጫዋች ዲጀን ስፔንስ ቶማስ ፓርቴን አልጨብጥም ማለቱ ሌላው በጣም ያነጋገረ ጉዳይ ነው። ፓርቴ በአስገድዶ መድፈር ክስ እንዳለበት ይታወቃል። እንግዲህ በዛ ምክንያት ነው ይሄን ሊያደርግ የሚችለው። ወይ ደግሞ ብዙ ተጫዋቾች አሁን ፓርቴን ታውቃላችሁ፣ ትላንትም ዲክላን ራይስ አግኝቶት ነበር። የቀድሞ ቡድን አጋሩ ነው። አክፎት በጣም በፍቅር ነው ያናገረው። ዲጀን ስፔንስ ደግሞ የቶተንሃም ተጫዋች ነው እና የቀድሞ ቢፍ ይኑራቸው አይኑራቸው አናቅም፣ ግን ብዙ ተጫዋቾች ያላደረጉትን እሱ ለምን ለየት ብሎ አልጨብጥህም አለው የሚለው በጣም አነጋጋሪ ነው። ያው ቶማስ ፓርቴ ክሱ እንዳለበት ሆኖ ግን ጥፋት ስለመስራቱ ደግሞ እዚህ ጋር ፍርድ ቤት ስላልፈረደበት እሱን ጥፋተኛ ማድረግ ፍርድ ቤት ምንም አይነት ውሳኔ ሳይሰጥ ከባድ ይመስለኛል። ለማንኛውም ይሄን ማድረጉ ግን ስፔንስ በጣም አነጋጋሪ ሆኗል ትላንት።
ሌላው ግን ብዙ ደጋፊዎችን እያነጋገረ ያለው ጉዳይ የኮቢ ሜኖን አለመጠቀሙ ነው። ቶማስ ቱኸል እስካሁን ድረስ ኮቢ ሜኖን በ90 ደቂቃ የመጫወት እድል በትላንት ጨዋታ ሙሉ አልሰጠውም እና ፒክ እያደረገው አይደለም፣ ተጫዋቹ እየባከነ ነው የሚሉ አስተያየቶች እንደውም በርክተዋል። ዛሬ ስመለከት ነበር የደጋፊዎችን አስተያየት። ጋናን ለመሰለ ብሎክ ለሚጫወት ቡድን እንደው መድኃኒቱ የነበረው ኮቢ ሜኖ ነበር እና ይህን ተጫዋች ቤንች ማድረጉ ቶማስ ቱኸል በጣም ስህተት ነው ብለው በዩናይትድ ቤት በአሞሪም ጊዜ የነበረውን ፍሪ ኮቢ ሜኖ ንግግር አሁንም በብሔራዊ ቡድን አምጥተው ፍሪ ኮቢ ሜኖ እያሉ ይገኛሉ። በማህበራዊ ድረገጽ የተመለከትኩት የታዘብኩት ነገር ነው። ነገር ግን ከትላንቱ ጨዋታ ጥሩ ነገር እንደው ይዘን ከወጣን ያው አፍሪካውያን እኛም ጋና ከእንግሊዝ ጋር አቻ በመውጣቷ ምክንያት የማለፍ እድሏን በደንብ አድርጋ አስፈታለች። ኦልሞስት ለእኔ ቢያንስ ጥሩ ሶስተኛ ሆኖ የሚያልፉ ይመስለኛል። የመጨረሻ ጨዋታቸው ከክሮሺያ ጋር ነው የሚደረገው። 4 ነጥብ ይዟል። ከክሮሺያ ጋር አቻ መውጣት አይ ቲንክ ሁለተኛ ሆነው ወደ ቀጣይ ዙር በደንብ ነው የሚያሳልፋቸው። ስለዚህ ለጋና ከክሮሺያ ጋር ተመሳሳይ የሆነ የእንግሊዝን አጫወት ተከትለው አቻ በመውጣት ወደ ቀጣይ ዙር ሊያልፉ ይችላሉ። እድላቸው በጣም ሰፊ ነው። ግን ደግሞ በዚህ አጫወት ጋናዎች እስከየት ድረስ ይሄዳሉ የሚለው ነው ትልቁ ጥያቄ የሚሆነው። ለማንኛውም የትላንት የዓለም ዋንጫ ትዝብቶቻችን እነኝህን ይመስላሉ። አድማጮቻችን አሁንም ዜናዎቻችን ተጀመሩ እንጂ አላለቁም። ቀጣይ ዜናዎቻችን ስንመለሱ ከዩናይትድ ጋር ብቻ ትኩረት ያላቸውን መረጃዎች ምናደርሳችሁ ይሆናል። ቪዲዮውን ላይክ ማድረጋችሁ አትርሱ። አድማጮቻችን እናንተ ናችሁ የዚህ ቻናል ባለቤት እና ቻናሉ እናንተም ነው፣ ቤታችሁ ነው። ስለዚህ አበረታቱን፣ አብራችሁን ሁኑ። ወደ ቀጣይ መረጃ ስናልፍ ከማንቸስተር ዩናይትድ አካዳሚ ተጫዋቾችን ወይም ደግሞ የታችኛውን ቡድን የተመለከተ መረጃ ትላንት ወጥቶ አየው። የዩናይትድ አንደር 21 ቡድን በቀጣይ ሲዝን በሚደረግ የኢኤፍኤል ትሮፊ ወይም ደግሞ ናሽናል ሊግ ካፕ ተብሎ ይጠራል እዚህ ውድድር ላይ አልሳተፍም ሲል ማንቸስተር ዩናይትድ በይፋ ለኤፍኤው አሳውቋል። ይሄን ልክ ፕሪሚየር ሊግ ላይ እንደ ካራባው ካፕ ጨዋታ አድርጋችሁ ልትወስዱት ትችላላችሁ። የካራባው ካፕ ጨዋታ በፕሪሚየር ሊግ ዋናው ቡድን ወይም በዋናው እርከን ውስጥ የሚደረግ ነው። ተመሳሳይ አይነት ጨዋታ ነው አንደር 21 የሚያደርገው እና ግን በቀጣይ ሲዝን ላይ እኔ እዚህ ውድድር ላይ አልሳተፍም በሚል ነው ዩናይትድ ራሱን ገና ካሁኑ ውድድሩ ሳይጀመር ማግለሉ ለእንግሊዝ እግር ኳስ ማህበር ያሳወቀው ማለት ነው። ዩናይትድ ያው መብት አለው። እንግሊዝ እግር ኳስ ማህበር ደስተኛ ላይሆን ይችላል፣ ግን ማንቸስተር ዩናይትድ ይሄን ውድድር አልፈለገውም ብሏል። ምክንያት ብሎ ደግሞ ዩናይትድ ያስቀመጠው ምንድን ነው? ይህ ውድድሩ አንድ በጣም ተለጥጧል እና ብዙ ጨዋታዎች በዚህ ካፕ ውድድር ላይ ይደረጋሉ። በዛ ምክንያት ነው ራሴን ያገለልኩት በሚል ዩናይትድ ተናግሯል። ከዛ ውጭ ደግሞ በዩናይትድ ታለንት ያላቸው በጣም ጥሩ የሆኑ ተጫዋቾች አሉ እና እነኚህ ታለንት ያላቸው የዩናይትድ ተጫዋቾች ትኩረታቸውን ስልጠና ላይ ብቻ እንዲያደርጉ በተለይ እነኚህ ጨዋታዎች በሚደረጉባቸው ወቅቶች ተጫዋቾቻችን ከዋናው ቡድን ጋር ልምምድ እንዲሰሩና የዋናው ቡድን ኤክስፖዠር በደንብ አድርገው እንዲያገኙ በሚል በጣም ከተጣበበ ካላንደር ፍሪ ልናደርጋቸው ሞክረናል። በዛ ምክንያት ነው ራሳችንን ከዚህ ውድድር ያገለል ነው ብለው ዩናይትዶች ምክንያት ሰጥተዋል። በቀጣይ ሰመር ላይ አሁን ባለንበት የፕሪ ሲዝን ማለት ነው። በነገራችሁ ላይ ጄጄ ገብርኤል የማንቸስተር ዩናይትድን የፕሪ ሲዝን ይቀላቀላል ተብሎ ይጠበቃል። እሱ ብቻ አይደለም፣ ሌሎች በርካታ የዩናይትድ ታዳጊ ተጫዋቾችም ይቀላቀላሉ ተብለው ነው የሚጠበቀው እና አጃይን ጨምሮ ማለት ነው። በዩናይትድ ቤት በጣም ጥሩ ተሰጥኦ ያላቸው ተጫዋቾች አሉ። ከእነኚህ ተጫዋቾች በፕሪሲዝን በማይክል ካሪክ የመታየት እድል ያገኛሉ። ለምሳሌ አንዱ ትልቁ ጄጄ ገብርኤል ነው። ያው ታውቃላችሁ ጄጄ ገብርኤል አሁን 15 ዓመቱ ነው። በቀጣይ ሲዝን ደግሞ 16 ዓመት ይሆነዋል። በ16 ዓመቱ በዩናይትድ ማሊያ ለዋናው ቡድን ጨዋታ በማድረግ ተጫዋቹ በታሪክ ራሱን እንደሚያስመዘግብ እየጠበቀ ነው የሚገኘው። ምናልባት የፕሪሚየር ሊጉን ሪከርድ ሁሉ ሊሰብር ይችላል በሊጉ የሚሳተፍ ከሆነ። ማይክል ካሪክ በከፍተኛ ደረጃ ተጫዋቹን ሬት ያደርገዋል። ተጫዋቹ በፕሪሲዝን ተሳትፎ እየተመለከተ እና እንደ እድገቱ እንደ ተሳትፎ ተጫዋቹ ጥሩ የሚሆን ከሆነ ልጁን በዋናው ቡድን ውስጥ አካቶ ለፕሪሚየር ሊግ አስመዝግቦ የፕሪሚየር ሊግ ጨዋታዎች ላይ ሁሉ የሚጠቀምበት እድል በጣም ሰፊ ነው። ከዛ ውጭ ደግሞ ዩናይትድ የሚያደርገው የካራባው ካፕ ጨዋታ አለ፣ የኤፍኤ ካፕ ጨዋታ አለ። እነኚህ ሁሉ እንደ ጄጄ ገብርኤል አይነት ተጫዋቾች የመሰለፍ እድል እንዲያገኙ እና እድሉን እንዲጠቀሙበት በደንብ በር የሚከፍትና ጥሩ እድል የሚሆናቸው ውድድር ነው።
ይህን እድል ደግሞ ተጫዋቾች ይጠቀሙበታል ተብሎ ይጠበቃል። ጄጄ ገብርኤል የመጀመሪያ የዩናይትድ ጨዋታውን ቀጣይ ሲዝን ላይ ያደርጋል የሚሉ ግምቶች ተበራክተዋል። ለዩናይትድ ቅርብ የሆኑ የዜና ምንጮች እንደሚሉት ከሆነ ወደ ዝውውር ዜናዎቻችን አለፍን። አድማጮች እንግዲህ በርከት ያሉ የዝውውር ዜናዎች እንደ ቀድሞ በጣም ይወጣሉ ብለን ባንላችሁም ግን አንዳንድ የዝውውር ሩመሮች ወይም ደግሞ ድርድር ላይ ያሉ አንዳንድ ተጫዋቾች አሉ። በተለይ በዓለም ዋንጫው ላይ ተሳትፎ እያደረጉ ያልሆኑ ተጫዋቾች አሁን በዝውውር እንቅስቃሴ ውስጥ ድርድር ላይ የሚገኙ ናቸው እና እነሱ ናቸው ብዙውን የዝውውር ዜናዎች አሁን ከቨር እያደረጉ የሚገኙት። ምክንያቱም ሙሉ ፎከሳቸውን ዝውውር ላይ አድርገው ለምሳሌ እንደነ ቶናሊ እንደነ ማቲያስ ፈርናንዴስ የመሳሰሉ በተለይ ዩናይትድ የሚፈልጋቸው ተጫዋቾች አሁን ዓለም ዋንጫው ላይ የማይሳተፉ አሉበት። በዛ ምክንያት ነው እንግዲህ ዩናይትድ አሁንም ቢሆን ከዝውውር ጋር በአንዳንድ ተጫዋቾች በሁሉም አይደለም ግን ስሙ እየተነሳ ያለው እና ዓለም ዋንጫው የዝውውር ገበያውን እንዲያሰው ይታወቃል። ግን ደግሞ ጎን ለጎን የሚደረጉ አንዳንድ እንቅስቃሴዎችም እንደዚሁ አሉ። ለምሳሌ አንዱ ዩናይትድ መፈረሙን ያረጋግጥ ነው። ምናልባት እስካሁን ወደ ዓለም ዋንጫ ጥሪ ደርሶት ለብራዚል ብሔራዊ ቡድን ባሄድና ባይጫወት ኖሮ ይሄኔ በዩናይትድ ማሊያ ሲፈርም የምናየው አንድ ተጫዋች ነበር፣ ኤደርሰን ይባላል። ተጫዋቹ የዓለም ዋንጫ ጥሪ ተቀብሎ ግን ወደዛው ወደ አሜሪካ በማምራቱ ምክንያት የዝውውሩ ይፋ መሆን ትንሽ እንዲዘገይ የሆነ ማለት ነው። የሰዎች ግን በቅርቡ እዛው አሜሪካ እያለ ተጠይቆ በዚህ ጉዳይ ላይ ነው አልጠቀስነውም እንጂ ተጫዋቹ የዩናይትድ ዝውውሩን ኦልሞስት እንዳጠናቀቀ እና ተጫዋቹ ያው ከሞላ ጎደል የዩናይትድ ተጫዋች እንደሆነ አረጋግጧል። ሁሉም ነገር አልቋል ብሏል። ስለዚህ የሚቀረው ማሊያ መያዝ፣ የማሊያ ቁጥር መስጠት ለሱ እና እንደው የፎቶ እና ኢንተርቪው ፕሮግራምን መከወን ብቻ ነው ማለት ነው። ይሄን ተጫዋቹ ልክ ብራዚል ከዓለም ዋንጫ እንደተሰናበተች ወይም እንደወጣች በይፋ ማንቸስተር ዩናይትድ የሚያደርገው ይሆናል እንጂ ኤደርሰን ሙሉ ለሙሉ ዩናይትድ ዝውውሩን አጠናቋል በራሱ አንደበት ያረጋገጠው ነው። ስለዚህ አሁን ማንቸስተር ዩናይትዶች እንደው ከዚህ ተጫዋች ውጭ ደግሞ ያው የማቲያስ ፈርናንዴዝ ዝውውር ጉዳይ በኋላ እንመጣበታለን። ቤተሰቦች እንደው ከአማካይ ውጭ ዩናይትድ ሊያዛውራቸው ፍላጎት ያሳደረባቸውና እየተንቀሳቀሰባቸው ያሉ ተጫዋቾች ማን ናቸው ለሚለው ትላንት አንድ ስም ተነስቶ በተለይ በአጥቂ ቦታ ላይ በደንብ በስፋት ተዘግቧል እና ይህን ዜና ልንገራችሁ። ተጫዋቹ ብሮቢ ተብሎ የሚጠራ ተጫዋች ነው። አይ ቲንክ ይህን ተጫዋች በደንብ እየተከታተላችሁት ትገኛላችሁ። በተለይ እንግሊዝ ፕሪሚየር ሊግ ላይ ባለፈው ሲዝን ላይ በተጠናቀቀው ላይ በጣም ግሩም የሆነ ጥሩ እንቅስቃሴ ማድረግ የቻለ የሰንደርላንድ ተጫዋች ነው። ይሄን ልጅም አውቀው እኔ ካስታውሳቸው የዩናይትድ አሰልጣኝ የነበሩት ማን ናቸው? ቫንሃል ኤሪክ ቴናግ ከሩበን አሞሪም በፊት የነበረው ማለት ነው። ከአያክስ የመጣው አሰልጣኝ እሱ አሰልጣኝ ዩናይትድ በመጣበት ወቅት ሊያስፈርሙ በጣም ጥረት አድርጎ ነበር እና አሁን እንደው ይሄ ልጅ አንቶኒን ከሚያመጣ ኑሮ ያኔ ብሮቤን አምጥቶት ቢሆን ኑሮ የሚያስብል እንቅስቃሴ ነው ያሳየኝ። ሰንደርላንዶች ሲጫወቱ አንዳንድ ጨዋታዎችን ለመከታተል እንደው በአጋጣሚም ሆን ብዬ ባልመለከትም ግን ልጁን እንዲሁ ተመልክቼዋለሁ። ከዩናይትድም ጋር ሲጫወቱ በጣም ጉልበታም ነው። በጣም ነው ጉልበት ያለው። በጣም ልጁ ፕላስ ደግሞ አጭር ነው እና ለሴንተር ባኮች በቀላል እሱን ማቆም ትንሽ አስቸጋሪ ነው ቢሆነው እሱ በቁመት አጭር ስለሆነ ማለት ነው። ይሄ ግራቪቲው በጣም በቀላሉ ነው ተጫዋቹ የሚተጣጥፈው ማለት ነው። እንግዲህ አጭር ተጫዋቾች ብዙ ጊዜ ታውቃላችሁ ቀልጣፋ ናቸው። አንድ ይሄ ነገር ጠቅሞታል። ፕላስ በጣም ጉልበት አለው። ከጉልበቱ ባለፈ ደግሞ ተጫዋቹ ያለው ስፒድ እና ኳስ ወደ ጎል ሲመታ ደግሞ በጣም አክሮ ስለሚመታ እንደው ቀልባችሁን የሚገዛ አይነት ተጫዋች ነው። ፕላስ ተከላካዮችን በደንብ አድርጎ መረበሽ ይችላል። ይሄን ሰንደርላንድ ጋር እየተጫወተ ብዙ እንደው በፖዚሽን ኳስ በመያዝ በኳስ ቁጥጥር በማይታወቅ ቡድን ውስጥ እየተጫወተ ባለፈው ሲዝን ላይ በደንብ አድርጎ አሳይቶናል ማለት ነው እና ልጅ ወይ ይህን እንቅስቃሴ ከተመለከትኩ በኋላ ትልልቅ አይነት ክለቦች ሊፈልጉት እንደሚመጡ ተጫዋቹን የዝውውር ኢላማቸው እንደሚያደርጉት ግልጽ ነበር እዚህ ክረምት ላይ እና አሁን ያ ዜና ነው ማለት ነው መውጣት ሲጀምሩ ኢንቴንሲፋይ ያደረገ። ትላንት ዩናይትድ ይህን ልጅ እንደሚፈልገውና በአጥቂ መስመር ላይ ሊያዛውራቸው በሊስትነት ከያዛቸው ተጫዋቾች መካከል አንዱ እንደሆነ ነው ዘገቦች እየጠቆሙት። ጁቬንቱስ፣ ስቱትጋርት፣ አትሌቲኮ ማድሪድ የተጫዋቹ ፈላጊ ናቸው ተብሏል። ያው ታውቃላችሁ አትሌቲኮ ማድሪድ ልጁን ለምን እንደፈለጉት፣ ምክንያቱም
ጁሊያን አልቫሬስ ክለቡን እንደሚለቅ እና መልቀቅ እንደሚፈልግ በይፋ ከተናገረ በኋላ የዓለም ዋንጫውን ተጠቅሞ አሁን አትሌቲኮ ማድሪዶች ተጫዋቹን እንደሚሸጡት ነው የሚጠብቁት። ስለዚህ ሊተኩት ፈልገዋል ማለት ነው በብሮቤ እና ይህ ልጅ አሁን በዩናይትድ መፈለጉም ተረጋግጧል። ምክንያቱም ዩናይትዶች ደግሞ ቤንጃሚን ሼሽኮ ከቨር እንዲሆን ወይም ደግሞ እሱን ኮምፒት እንዲያደርግ እንዲፎካከሩ ብለው አስበው ነው። ንጹህ የሆነ የ9 ቁጥር አጥቂ ተጫዋች አሁን ዩናይትድ የለውም። የ9 ቁጥር አጥቂ ካልሆነ በስተቀር እሱም ቢሆን በአግባቡ እየሰራለት አይደለም በዘርኪዚ አማካኝነት። ስለዚህ ቤንጃሚን ሼሽኮ እንደው ያርገው እና የሆነ ጉዳት ቢገጥመው እና ተጫዋቹ በዩናይትድ የ9 ቁጥር ቦታ ላይ ያለ ብቸኛ ተጫዋች መሆኑ ዩናይትድ ማርኬቱን እንዲመለከትና 9 ቁጥር ተጫዋች እንዲያመጣ ይገፋፈዋል ተብሎም ተገልጿል። ከዛ ውጭ ደግሞ የሆይላንድን ጉዳይ ታውቃላችሁ። ሆይላንድ በዩናይትድ የነበረ የ9 ቁጥር አጥቂ መስመር ተጫዋች ነው። በእርግጥ በውሰት ተሰጥቶ ነበር ሲጫወት የነበረው ለናፖሊ። ተጫዋቹ አሁን በቋሚ ዝውውር ወደ ናፖሊ ማምራቱ ተረጋግጧል እና ሆይላንድንም አልተኩም። ከሱ ሽያጭ ያገኙትንም ገንዘብ ዩናይትዶች እንደያዙ ነው የተቀመጡት፣ አልተጠቀሙበትም። ስለዚህ ለቤንጃሚን ሼሽኮ አጋዥ የሚሆን እንደው ልምድ ያለውም ይሁን ብቻ ወጣትም ይሁን ጫና ሊቀንስለት የሚችል የአጥቂ መስመር ተጫዋች ማፈላለግ በዩናይትድ በኩል ግዴታ ነው እና ይህን ከአማካዮች ዝውውር በኋላ የሚያዩት በጣም ወሳኝ የሆነ ዩናይትድ መሸፈን የሚፈልገው ቦታ ይመስላል። ውድድሮች አሉ፣ ብዛት ጨዋታዎች አሉ። ሼሽኮ በዓመት 40-50 ጨዋታ የሚያደርግ ተጫዋች አይደለም። ስለዚህ አጥቂ ማስፈረም ለዩናይትዶች እንደ አማካይ ሁሉ በጣም አሳሳቢና ወሳኝ የሆነ የዝውውር እንቅስቃሴ ይመስላል። ዩናይትድ ብቻ አይደለም፣ ስፐርስ ይፈልገዋል፣ ቼልሲ፣ አስቶን ቪላ ከእንግሊዝ እዛው ይፈልጉታል ተብሎ ነው የተገለጸው። 23 ዓመቱ ነው። ቀድሞ በአያክስ ተጫውቷል። የአያክስ አጥቂ ነበር ልጁ። ለዛም ነው ኤሪክ ቴናክ ተጫዋቹን ወደ ዩናይትድ ለማምጣት ከዚህ በፊት ጥረት ሲያደርጉ የነበሩት ማለት ነው። 7 ጎል ብቻ ነው ያስቆጠረው። በእርግጥ በሊ ብሪዝ የሰንደርላንድ ቡድን ባለፈው ሲዝን 7 ጎል ግን ለ23 ዓመት ተጫዋች ይሄን ያህል በጣም ትንሽ የሚባል አይደለም። በጣም ጥሩ የሆነ አስተዋጽኦ ነው ያበረከተው። ትልቁ ግን ክለቦች ልጁን እንዲፈልጉት ያደረጋቸው 7 ጎል ማስቆጠሩ ብቻ ሳይሆን ተጫዋቹ ያለው ቅድም ብያቸዋለሁ ፊዚካሊቲው ፕላስ ደግሞ አይደክሜ ነው። በጣም ፕሬስ ያደርጋል እና ኳስ ላይ ደግሞ በጣም በሳል ይመስላል። እነኚህ 3 ነገሮች ከጎል ተዋጽኦ ውጭ እንዲሁ ልጁን እንዲፈልጉት አድርጓቸዋል ተብሎ የተገለጸው። 14 ጊዜ ለሆላንድ ብሔራዊ ቡድን ተጠርቶ መጫወት የቻለ ነው። ከአያክስ ሲያስፈርሙት በጣም በሚያስገርም ዋጋ ነው ተጫዋቹን ያስፈርሙት። 21.6 ሚሊዮን ፓውንድ ከፍለውበታል፣ ወይም 25 ሚሊዮን ዩሮ ሰንደርላንዶች ማለት ነው። ዩናይትድ ጠይቆት ቢሆን ኖሮ ግን ይሄኔ ተጫዋቹን በእርግጠኝነት እንደ 50 እና 60 ሚሊዮን ፓውንድ ይሉ ነበር። አያክሶች ግን ለነ ሰንደርላንድ አይነት ቡድኖች በእንደዚህ አይነት ዋጋ ይሸጣሉ። ልጁን በዚህ ዋጋ ከመጡት በኋላ ሰንደርላንዶች ግን ተጫዋቹን እንደው ለዚህ አብቅተውታል። አሁን በሰንደርላንድ በኩል ያለው ውሳኔ ምንድነው? ልጁ አይሸጥም፣ ዋጋም አልለጠፍንም፣ አልተመንለትም ብለዋል። ምክንያቱም ኮንትራቱ እስከ 2029 ድረስ ነው ያለው። የረዥም ጊዜ ፕሮጀክታችን አካል ነው እያሉ ነው ያሉት ሰንደርላንዶች። እንደውም አዲስ ኮንትራት ለልጁ ሰጥተን ደሞዙን አሻሽለን እናቆየዋለን የሚል አቋም ይዘዋል ተብሎ ነው የተነገረው። እና ሁሉንም ነገር የቻሉትን በሙሉ በማድረግ ጥረት በማድረግ ላይ ነው ያሉት ማለት ነው። ሰንደርላንዶች ደሞዙን አሻሽለው ልጁን ለማቆየት በተለይ ደግሞ ትልቅ የሪሊዝ ክሎስ ለመጨመር፣ ምክንያቱም ክለቦች በጥቂት ዓመታት ውስጥ ይሄን ልጅ ሊቀሟቸው እንደሚችሉ ከቻሉ በዚህም ክረብት ሊቀሟቸው እንደሚችሉ እንደ ዩናይትድ የመሳሰሉ ክለቦች ስላንጃበቡ ሰንደርላንዶች ይሄን ፈርተው ተጫዋቹን አባብለው አዲስ ኮንትራት ለማስፈረም ጥረት ያደርጋሉ። ግን ዩናይትድ የአማካይ ዝውውር ሲጨርስ እና አማካዮችን ሲያስፈርም ትኩረቱን ምናልባት በአጥቂ ቦታ ላይ ያደርጋል እና አንዱ ትኩረት ከሚያደርግባቸው ተጫዋቾች መካከል ብሮቤ ከሰንደርላንድ ነው ተብሏል። በ9 ቁጥር ቦታ ላይ ይሄ ተጫዋች ብቻ አይደለም። በነገራችሁ ላይ በአጥቂ ቦታ ላይ ዩናይትድ የሚፈልገው ሌላም ተጫዋች አለ። በተለይ ከአርሰናል ጋር ይፎካከርበታል ተብሎ ስሙ በባለፉት ጥቂት ቀናት የተነሳው ኢጎር ቲያጎ ነው። ኢጎር ቲያጎ ከብሬንትፎርድ አሁን በዓለም ዋንጫው ላይ ለብራዚል ብሔራዊ ቡድን በመጫወት ላይ ይገኛል። በመጀመሪያው ጨዋታ ላይ በጣም ተተች። ዓለም ዋንጫው ላይ ብዙ ጥሩ አልነበረም ተጫዋቹ። ሁለተኛ ጨዋታ ላይ ግን አስቀምጦት ካርሎ አንቸሎቲ በሱ ቦታ ላይ የዩናይትዱን ኩኛን ነው የተጠቀሙት። ሐሰተኛ 9 ቁጥር በማድረግ እሱን ተጠቅመው ጥሩ ውጤት ይዘው ወጥተዋል። ከሃይቲ ጋር ተጫውተው ያው ታስታውሳላችሁ
ደግሞ ዛሬ መሰለኝ አይ ቲንክ ዛሬ ሌሊት ወይ ፕሮግራሙን እርግጠኛ አይደለሁም፣ ግን ደግሞ ከስኮትላንድ ጋር ጨዋታ አላቸው። እዚህም ጨዋታ ላይ ተጫዋቹን ይጠቀሙታል የሚል አስተያየት እየወጣ አይደለም። ኢገር ቲያጎ ምናልባት ቤንች ሆኖ ሊጀምር ይችላል የብራዚል ብሔራዊ ቡድንን ጨዋታ። በእንግሊዝ ግን ይሄ ተጫዋች አምና ተአምር ነው የሰራው። ባሳለፍነው ሲዝን 38 ያህል ጨዋታዎችን አድርጎ ያስቆጠራቸው የጎል ብዛቶች 22 ናቸው። በጣም ከባድ ነው። እንግሊዝ ፕሪሚየር ሊግ ላይ 22 የፕሪሚየር ሊግ ጎል ማስቆጠር በ38 ጨዋታና ከኤርሊንግ ብሮት ሃላንድ ቀጥሎ ሁለተኛ ከፍተኛ ጎል አግቢ ሆኖ ማጠናቀቅ እንደው የሚናቅ ስታት አይደለም፣ ጀግና የሚያስብል እንጂ ቤተሰቦች። ይህንን ስታት ነው አሁን በብራዚል ብሔራዊ ቡድን መድገም ያቃተው። ኦፍኮርስ ገና አንድ ጨዋታ ላይ ነው ያየነው። በቀጣይ ጨዋታዎች መመልከት ይኖርብናል ለመተቸት። ግን ደግሞ እንግሊዝ ፕሪሚየር ሊግ እንደተመቸው ኢጎር ቲያጎ ያስታውቃል እና አሁን ይህን ልጅ ለማስፈረም ገበያ እየወጡት ዩናይትድ እና አርሰናል ተጫዋቹን ለማስፈረም ይፎካከራሉ ተብሎም ነው የተነገረው። ያው ቅድም እንደነገርኳቸው ዩናይትድ በራስመስ ሆይላንድ ሽያጭ ያገኘው ገንዘብ አለ። በዛ ላይ ደግሞ አሁን ከቤንጃሚን ሼሽኮ ላይ ጫናን የመቀነስም ስራም ይሰራሉ ዩናይትዶች። በዛ ምክንያት ነው የአጥቂ መስመር ተጫዋች ለማስፈረም ጥረት እያደረጉ ያሉት እና ኢጎር ቲያጎን በሊስታቸው ውስጥ የያዙት ተብሎ ነው የተነገረው። ጁኒየር ክሩፕ የተባለውንም የበርንመስ ተጫዋች ለማስፈረም ሊስታቸው ውስጥ አካተውታልም መባሉን ታስታውሳላችሁ። ፊሊፕ ማቴታም እንደዚሁ ከፓላስ ይገኛል። ከነሱ ጋር ነው ቲያጎም ስሙ በዩናይትድ ሊስት ውስጥ የተያዘው ማለት ነው። ግን ትልቁ ችግር ብሬንትፎርዶች ተጫዋች ሲሸጡ ለዩናይትድም ሆነ ለአርሰናል ቀላል አያደርጉም። ምክንያቱም ከዚህ በፊት ብራያን ምቡሞን አስፈርመን ተመልክተነዋል። አሁንም ለቲያጎ ዝውውር 80 ሚሊዮን ዩሮ ገንዘብ ይጠይቃሉ ተብሎ ነው የተነገረው። ግን እድሜውን ስንመለከት ተጫዋቹ 24 ዓመት ነው የሚለው አድማጮቻችን። እንግዲህ ፊቱን ስናየው መቼስ ያው በዚህ መልኩ እርግጠኛ መሆን አንችልም ፊት በማየት ግን ገና 24 ዓመት የሆነው ብራዚላዊ አጥቂ መስመር ተጫዋች ነው። ስለዚህ ለዚህ ልጅ ከዩናይትድ ወይም ከአርሰናል የ80 ሚሊዮን ዩሮ የዝውውር ገንዘብ ይፈልጋሉ፣ ወይም ደግሞ 69 ሚሊዮን ፓውንድ ነው የሚፈልጉት ተብሎ መነገሩ የዝውውሩ ግን ቀላል እንዳልሆነ የሚያመላክት ነው። በቅርቡ ነው ደግሞ አዲስ ኮንትራት የፈረመው። ምርጥ ሲዝን ማሳለፉን ተከትሎ ተጫዋቹ ወደ ዩናይትድ እና ሌሎች ቡድኖች ይሄዳል። አዲስ ኮንትራት ሳይፈርም ተብሎ የተጠበቀ ቢሆንም ግን በቅርቡ አዲስ ውል ፈርሞ በብሬንትፎርድ ለፈላጊዎቹ ክለብ ጉዳዩን ይበልጥ ውስብስብ አድርጎባቸዋል። ግን ደግሞ ብዙ ጊዜ እንደዚህ አዳዲስ ኮንትራት የሚፈርሙ በተለይ ክለቦች እየፈለጓቸው ትላልቅ የሚፈርሙ ተጫዋቾች በውስጥ ከክለብ ጋር የሚያደርጉት ጄንትልሜንስ አግሪመንት አለ ተብሎ ይታመናል። ይሄ ጄንትልሜንስ አግሪመንት ተጫዋቹ ምናልባት ስም ጠቅሶ ወይም ደግሞ አንዳንድ ትልልቅ ዝውውሮች የሚመጡ ከሆነ ቁጥር ሁሉ በመጥቀስ ይህን ያህል የዝውውር ገንዘብ የሚያቀርቡልኝ ከሆነ ትለቁኛላችሁ የሚል አይነት የውስጥ ስምምነት ወይም ጄንትልሜንስ አግሪመንት አድርጎ ነው ውሉን በብሬንትፎርድ ያራዝመው ቲያጎ የሚል መላምት ባለ። ለማንኛውም ይሄ አጥቂ በዩናይትድ ይፈለጋል እና ትላንትም ሰሞኑን ካደረስናቸው ከቪክተር ኦስሜሄን ይልቅ ዩናይትዶች እንደው አግሬሲቭሊ አጥቂ ለማስፈረም ማርኬቱን የሚመለከቱ ከሆነ እንደ ቲያጎ አይነት ተጫዋቾች ከቪክተር ኦስሜሄን ይልቅ ወደ ዩናይትድ የመፈረም እድል ያላቸው ናቸው። በእንግሊዝ ተጫውተው ሊጉን የለመዱና ለሊጉ አዲስ የማይሆኑ አጥቂዎች ለዩናይትድ ተመራጭ የዝውውር አካሄድ ስለሆኑ እና ክለቡም የያዘው ፖሊሲ ስለሆነ ዜናዎቻችን እዚህ ላይ ደረሱ። ቤተሰቦች ላይክ ማድረጋችሁን ግን ቪዲዮውን እንዳትረሱ ላስታውሳችሁ። አድማጮች የአማካይ መረጃዎችን ነው አሁንም አደረሳችሁ። የማቲያስ ፈርናንዴዝ ጉዳይ እንዴት ሆነ እንዴት ደረሰ የምትሉ ቤተሰቦቻችን እንዳላችሁ ህሙን ነው። ዛሬ ግን እንደው አንድ ቁርጥ የሆነ መረጃ ነው ማደረሳችሁ። በጣም ቁርጥ ያለ በዚህ ተጫዋች ዝውውር ዙሪያ ማወቅ ያለባችሁ አንድ ፋክት አለ። እኔም ቢሆን ለራሴ ያረጋገጥኩት አሁን ላይ የደረስኩበት ድምዳሜ በዚህ ተጫዋች ዝውውር ዙሪያ ተጫዋቹ እንደ ፋብሪሶ ሮማኖ ንግግር ከሆነ ወደ ዩናይትድም ሊመጣ ይችላል፣ ወደ ቶተናምም ሊሄድ ይችላል። አሁን 50-50 ስጡት። ከዚህ በፊት ስናወራ ነበረ ታውቃላችሁ ይሄን ጉዳይ ተጫዋቹ ወደ ማንቸስተር ዩናይትድ እንደሚመጣና ያው ዩናይትድ ይህን ተጫዋች ዝውውር ፉክክር እየመራ እንደሆነ በተለይ ቶተንሃም ጣልቃ ከመግባቱ በፊት እውነት ለመናገር እርግጠኞች ነበርን።
በዝውውር መስኮት ላይ ግን ብዙ ጊዜ አሁን እርግጠኛ ሆናችሁ የምታወሩበት ዝውውር የለም። ደግሞ አሁን ይሄን ይበልጥ ያረጋግጥልን የመጣ ጉዳይ ይመስለኛል። ኤኒታይም የትኛውም ሰዓት የትኛውም ጊዜና ወቅት ላይ አሁን የሆነ ክለብ ሊመጣ ይችላል፣ ድንገተኛ ክለብ ማለት ነው። አሁንም ዩናይትድ ላይ የተፈጠረው ይሄ ነው። ችግሩ ከማን ነው? ከዩናይትድ ነው። ሌላ ማንንም መውቀስ እኔ እዚህ ጉዳይ ላይ አልፈልግም። ቶተንሃምን መጋበዝ ዩናይትድ አልነበረበትም። ቶተንሃሞች እንዲመጡ እንደው የእኛን ድርድር ሁኔታ አይተው እነሱ በዩናይትድ በተደራደረው ዋጋ በጠየቀው እና ለዩናይትድ በተመለሰው መልስ በመሃል ገብተው እንደው ባለቀለት ጉዳይ ላይ በቃኛ ብር ስላለን ይሄን ያህል ገንዘብ እንከፍላለን ብለው ልጁን እንዲያስፈርሙ እድልና ጊዜ ሰጠናቸው። ዛት ዜት በቃ የኔ ትልቁ የኢኔሶች የሰሩት ስህተት እዚህ ተጫዋች ላይ ይሄን ይመስለኛል። አሁን 50-50 ስለሆነ ነው እንደዚህ ማወራችሁ ቤተሰቦች። አሁን ወደ ዩናይትድ ይመጣል ብዬ ልጁን በእርግጠኝነት የምናገርበት ሁኔታ ላይ አይደለሁም ያለሁት። እኩል እድል አለን፣ እኩል የሆነ 50 ቶተንሃም 50 ለማንቸስተር ዩናይትድ። ከዚህ በፊት እኮ ዩናይትድ 80-70 በመቶ ልጁን ያስፈርመዋል ብለን ስናወራበት የነበረ ልጅ ነው። አሁን ግን ይሄ መተማመን የለም። ደግሞ እጅግ ከምናምናቸው የዜና ምንጮች ነው አሁን ይሄን መተማመን እንዲወርድ ያደረጉ መረጃዎችን ያገኘሁት። ለእናንተ ከዚህ በፊት እንደምለው በጣም ግልጽ የሆነ መረጃ ነው ልሰጣችሁ የምሞክረው። በተለይ ፕሮሰስ ላይ ያለ ዝውውር፣ ድርድር ላይ ያለንበት ዝውውር በተመለከተ ተጫዋቹ ዩናይትድን ነው የሚመርጠው። ስለዚህ ወደ ዩናይትድ ይመጣል በቃ ልጁ ብዬ በእርግጠኝነት ይህ ተጫዋች ይመጣል ብዬ እንድነግራችሁና የእናንተን ተስፋ እንዲሁ እንዳለመለም እኔም በግል አልፈልግም ማለት ነው። ይሄ ለክሊክ ቤት እናንተን ለማስደሰት ብዬ የማወራው ነገር የለም። አሁንም ዛሬ የማደርገው ያንን ነው። ይኸው የመጀመሪያ ፋብሪሲዮ ሮማኖ ምን ብሎ ተናገረ መሰላችሁ? ፋብሪሲዮ ሮማኖ ልጁ በማቲያስ ፈርናንዴስ ዝውውር ዙሪያ ልጁ ሀሳቡ በጣም ግልጽ ነው። ልጁ ለዩናይትድ መጫወት ይፈልጋል። ይሄን እናውቃለን። ቀደም ብለን ነው ስለ ብሩኖ ፈርናንዴስ ሲያወራ የምናውቀው ለዩናይትድ መጫወት እንደሚፈልግ። ግን እሱ ለዩናይትድ መጫወት ስለፈለገ ብቻ ደግሞ ዩናይትድ ይመጣል ደግሞ ማለት አይደለም። አያሹ ትልቁ ችግር ያ ነው ቤተሰቦቻችን። ፋብሪሲዮ እንዳለው ከሆነ ተጫዋቹ የሚፈርምበት ቀጣይ ክለብ ቤስት ፋይናንሻል ፕሮፖዛል ያቀረበለት ክለብ ጋር ነው ብሎናል። ለዌስትሃም ዩናይትድ የሚፈልጉትን የዝውውር ገንዘብ የሚሰጥ ቡድን ወይም ደግሞ ለሚፈልጉት ሳይሆን በጫራታ በሉት እንግዲህ አሁን ጫራታ ውስጥ ነው ዩናይትድ ያለው ከቶተናም ጋር። በዚህ ጫራታ ላይ የተሻለ ገንዘብ የተሻለ ፋይናንሻል ፕሮፖዛል የሚያቀርብ ክለብ የዌስትሃምን ልብ ያሸነፈ ክለብ የማቲያስ ፈርናንዴዝንም ልብ ያሸንፋል የሚለው ትልቋ ቃል ነች ማለት ነው። አሁን እዚህ ልጅ ጋር በቃ 50-50 እና ብዙም አሁን ወደ ዩናይትድ ይመጣል ብዬ ተስፋ እንዳደርግበት ያልሆንኩት በዚህ ምክንያት ነው። ቤተሰቦች እውነቱን ለምን እዚህ ጋር አንነጋገርም? አሁን ማንቸስተር ዩናይትድ ቶተንሃሞች ሊያቀርቡ ከሚፈልጉትና ሊያቀርቡ እየተዘጋጁ ነው ከተባለው ገንዘብ ጋር የሚመጥን ሂሳብ ለዌስትሃም ዩናይትድ ያቀርባሉ የሚለው ነው ትልቁ ጥያቄ። ይሄ እኔ ዳውታል እጠራጠራለሁ። ዩናይትዶች ያን ያህል ገንዘብ ቢያቀርቡ እንደው 75 ወይ 80 ሚሊዮን ወይ 85 ሚሊዮን ፓውንድ ቢያቀርቡ ኖሮማ እስካሁን መከራከሩ መጨቃጨቁ ለምን አስፈለጋቸው? ቀድሞውኑ ይህንንስ ገንዘብ ከፍለው የልጁን ዝውውር በጊዜ ማጠናቀቅ አይችሉም ነበር ወይ የሚለው ጥያቄ ውስጥ ስላለ ነው። አሁን አላቅም ቶተናሞች በዚህ ሳምንት ሂሳብ ያቀርባሉ ተብሏል። ምን ያህል ሂሳብ ነው የሚያቀርቡት የሚለውን የምናይ ይሆናል። ግን ደፋሮች እንደሆኑ አይተናል ቶተናሞች። በተለይ በዚህ የዝውውር መስኮት ትላንት እንደውም የዴይሊ ሜል ጋዜጠኛ በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ሲያወራ ነበር። ይሄ ማይክ ኬጋን ነው የተባለ አንድ በጣም ታማኝ ጋዜጠኛ አለ። ቺፍ ጸሐፊ ነው የዴይሊ ሜል ጋዜጣ ማለት ነው። እሱ ቃለመጠየቅ ሲያደርግ ቶተንሃሞች ዩናይትድን ብቻ አይደለም ያስደነገጡት፣ መላው የእንግሊዝ ክለቦችን ቶተንሃሞች ከየት አምጥተው ነው ገንዘብ ቶተንሃሞች ዘንድሮ ምን መና ወርዶላቸው ነው ከየት ነው ይሄን ሁሉ ብር ያመጡት ብለው በሚሳተፉባቸው የዝውውር እንቅስቃሴዎች ሁሉ በሚፎካከሯቸው የተጫዋቾች ዝውውር እና በሚያቀርቧቸው ገንዘቦች ሁሉ እያስገረሟቸው ነው። ዩናይትድም በዚህ ደነገጠ ነው የተባለው። እንግዲህ ዩናይትድም ደንግጧል። ቶተንሃም ይሄ ሁሉ ገንዘብ ከየት አምጥቶ ነው? ቶተንሃም ይሄ ሁሉ የዝውውር ባጀት ወይ እንደው ይሄ ሁሉ ቆራጥነት ይሄ ሁሉ በዝውውር ገበያ ላይ አግሬሲቭሊ በታሪክ አድርጎት የማያውቀውን ማርኬት ውስጥ መሳተፍ
ከየት የመጣ ነገር ነው የሚለው ጥያቄ ለዩናይትድ አመራሮችን በጣም አስደንጋጭ ነው የተባሉ ትላንት እሱ ሲያወራው አሁን ዘብቼ ነው። እና ቤተሰቦቻችን የገጠመን ነገር ይሄ ነው የገጠመን ነገር። ዌስትሃም ዩናይትድ ለዚህ ተጫዋች 85 ሚሊዮን ፓውንድ መለጠፉ ብቻ አይደለም፣ መነሻ ሂሳብ ማድረጉ ብቻ አይደለም፣ ሌሎች ደግሞ ለመክፈል ፈቃደኛ የሆኑ ክለቦች መምጣታቸው ለዩናይትድ ሌላ ራስ ምታት፣ ሶስተኛ ራስ ምታት ክለቡ እንደው ያስኩት ያለው ይሄ እንደው እኔ ተራ የሆነ የቢዝነስ አትራፊነት ነው ብዬ የምለው ኢኔሶች የያዙት አንዳንድ ፖሊሲዎቻቸው ክለቡን የሚጠቅም እንደው ሊሆን ይችላል። ክለቡን የሚጠቅም ስል ክለቡን ከኪሳራ ወደፊት ሊመጣበት ከሚችል ችግር ምናምን ሊጠቅም ይችላል። ግን ለአሁን ክለቡ ውጤታማ እንዲሆን ለዛሬ ግን የሚጠቅመው አይደል። ዩናይትድ ላይ እየወሰኑ ያሉት ነገር ማለት ነው ቤተሰቦቻችን። ለዛሬ ክለቡን አይጠቅምም። ለረዥም ጊዜ ግን ክለቡን ሊጠቅመው ይችላል። በቃ ግትር የሆነ የፖሊሲ የዝውውር አቋም አለው። ከዚህ በላይ ገንዘብ አናወጣም ካሉ ለአንድ ተጫዋች ይሄ ነገር ክለቡን ፋይናንሻሊ እንዲረጋጋ ነው የሚያደርገው። እሱም ለቀጣዮቹ 5 ወይ 10 ዓመታት በዚሁ ጥብቅ በሆነ የዝውውር ፖሊሲያቸው የሚሄዱ ከሆነ ይህን አልክድም፣ ይህን መካድ አልችልም። እንደ አንድ ቢዝነስ ተቋም የዩናይትድ አመራሮች ኔሶች በጣም ጥሩ ነገር ነው ለእነሱ እያደረጉ የሚገኙት። ለእኛ ለደጋፊዎች ግን ደግሞ አይመችም ለደጋፊዎች። እና አሁን ላለው የተጫዋቾች የዝውውር ማርኬት ዋጋ ኢንፍሌሽን የሚስማማ አይነት ፖሊሲ እኔ በግሌ አይመስለኝም። አንዳንዴ ማውጣት እኮ ካለብህ ማውጣት ይኖርብሃል። በቃ አለቀ። ዛትጅት ምንም ማድረግ አይቻልም። ማርኬቱ እንደዚህ ሆነ፣ ሌሎች ክለቦች ሊፎካከሩ ይመጡና እነሱ 85 አቀረቡ እኔ 70 ይዤ ቁጭ ብያለሁ ብለህ ማለት አትችልም። በቃ ዛትጅት አሁን ያለው የተጫዋቾች የዝውውር ፉክክር ይሄን እንድታደርግ አይፈቅድልህም። በቃ እንድትሰስት አይፈቅድልህም። እንደዚህ አይነት ፖሊሲ ያስቀምጠህ በዛ ፖሊሲ ታጥረክ ተጫዋቾች ዋና የምፈልጋቸው ብላ ያሰብካቸው እና እንደው ቲምህን ሊቀይሩ የሚችሉ በአንድ ሻምፒዮን ሊያደርጉ የሚችሉ ክለቦች ተጫዋቾች ወደ ሌሎች ክለቦች እየሄዱብህ አንተ ሰርቫይቭ ልታደርግ አትችልም ማለት ነው። በዚህ ፖሊሲ ልታደርግ አትችልም፣ ሰርቫይቭ አታደርግም። እና ይሄ ፖሊሲ አሁን ዩናይትድን እየገደለው ይገኛል ማለት ነው። ግትር የሆነ ፖሊሲ ከኢኔሶች አካሄድ እኔ ያልተመቸኝ ፖሊሲ። ምልመላቸው ላይ እኮ ችግር የለባቸው ዛትሶኬ ምልመላቸው በጣም ጥሩ ነው ያሉ ተጫዋች ጥሩ ነው የሚያዩት ዳታ መሰረት አድርገው ነው የሚመለምሉት አሁን በተለይ ማለት ነው። ግን ችግሩ ገንዘብ ደግሞ አውጡ ክፈሉ ሲባሉ ደግሞ የሉበትም ወይ ሌላ ተጫራች ተፎካካሪ ሲመጣ እነሱ በቃ በጓሮ ነው ሹልክ ብለው ይወጣሉ ማለት ነው ከዛ ተጫዋች ፎክክር። በተለይ ገንዘብ አቅም አለኝ ብለው አሁን ልክ እንደ ቶተናም እንደ ማንቸስተር ሲቲ አይነት ቡድን ችግር የለም እኔ እከፍላለሁ ለዚህ ተጫዋች ብሎ የተሻለ ደሞዝ ይዞ መጥቶ ሲቀር የተሻለ የዝውውር ገንዘብ ወይም ደግሞ ከዌስትሃም ከጠየቀው የሚያቀራርብ አሁን እየተባለ እንዳለው ለዌስትሃም እስከ 75 ጀምሮ ያቀርባሉ። ከ75 እና ከዛ በላይ አዶንስ ጨምሮ ማለት ነው። ዩናይትድ እስካሁን እኮ አላቀረብም፣ ፈርቷላ። ምክንያቱም የዌስትሃምን አቋም ስላየ እንደው በቃል ደረጃ ነው ባካችሁ ቀንሱ፣ እንደዚህ ቢሆን ጥሩ ነው፣ እንደዚህ ብታደርጉ በሚል ነው። ከዚህ በፊት አይታችኋል። ዩናይትድ ምንጊዜም የመጨረሻ የዝውውር ሂሳብ የሚያቀርበው ነገሮችን በደንብ አድርጎ ካጠናና ይቀበሉታል የሚል እምነት ሲኖር ብቻ ነው ዩናይትድ ይፋዊ የዝውውር ጥያቄ የሚያቀርበው። ዌስትሃም ትላንት ገባቸው። ከሳምንት በፊት ከቀናት በፊት ነው እዚህ ዝውውር ጨዋታ ውስጥ የገባችው ቶተናም የገባችው። ከዛ ከዩናይትድ ቀድማ ግን አሁን የዝውውር ሂሳብ ልታቀርብ ነው ማለት ነው። ቶተናም ሊያቀርቡ ነው እነሱ። አሁን ምን ያህል ቁርጠኛ እንደሆኑ እዚህ ተጫዋች ዝውውር ላይ ነው ይሄ የሚያሳያችሁ። ዩናይትድስ ገና እያጠና ነው፣ ኢንኳየሪ እያደረገ ነው። ምን ያህል ገንዘብ ባቀርብላቸው እንደው ይቀበሉኝ ይሆን ወይ ዌስትሃም ዩናይትዶች ብለው እንደው የገበያ ጥናት ላይ ናቸው ማለት ነው። የገበያ አሰሳ ላይ ናቸው። ዌስትሃምን ማናገር ከጀመሩ እኮ ሳምንታት ተቆጥረዋል። 2 ሳምንት አልፏቸዋል። የዩናይትድ ሰዎች አመራሮች 3 ሳምንት አልፏቸዋል። ግን የሚያወሩት ምንድን ነው? እባካችሁ ቀንሱልን ነው በቃ እናስገድዳቸዋለን። ገንዘብ ስለሚያስፈልጋችሁ አንድ ተጫዋች ግዴታ መሸጥ ስላለባችሁ ልጁ ዩናይትድ መምጣት ስለሚፈልግና ዩናይትድን ስለሚመርጥ ከሌሎች ክለቦች ይልቅ ከአርሰናል ይልቅ ከሪያል ማድሪድ ይልቅ ያኔ ቶተናም አልገባም እዚህ ፉክክር ውስጥ ስለሚመርጥ በቃ እኛ እጃችሁን እንጠመዝዛለን ነው። እጃችሁን ጠምዝዘን ልጁን እንድትሰጡን እናደርጋለን። እኛ በምንፈልገው ገንዘብ እኛ በምንፈልገው ተርም ተጫዋቹን ሳትወዱ በግዱ ትሸጡልናላችሁ። ምክንያቱም ችግረኛ ናችሁ፣ ተቸግራችኋል፣ ከእንግሊዝ ፕሪሚየር ሊግ ወርዳችኋል፣ ኪሳራ ይገጥማችኋል፣ ገንዘብ ያስፈልጋችኋል። ስለዚህ በእኛ ተርም ልጁን እናገኘዋለን ነው ዩናይትድ ቤት የነበረው ሀሳብ ቀደም ብሎ ቶተንሃም ጨዋታ ውስጥ ከመግባቱ በፊት። አሁን ነፍስ ውጪ ነፍስ ግቢ ነው። አሁን
ፉክክሩ ከቶተንሃም ጋር ነው። ቶተንሃም ያቀረበውን ገንዘብ እኛ እናቅርበው ወይ አናቅርበው ነው ጨዋታው ማለት ነው አሁን ያለው። ቶተንሃም 75 እና ፕላስ 5 80 ካቀረበ ዩናይትድም 75 ፕላስ 5 ቁጭ ማድረግ አለበት። ቶተንሃም ይህን ያህል ገንዘብ ካቀረበ ዩናይትድ አላቀርብም ካለ ቻው ማለት ነው። ዛት ታለቅ 4 ነጥብ ይዘጋል። የዚህ ተጫዋች ዝውውር ጉድ ፋብሪሲዮ ሮማኖም የነገረን ይህንን ነው። ዌስትሃም ዩናይትዶች ማንም ያጎታቸው ልጅ አይደለም ወይ ያገስታቸው ልጅ ዩናይትድ ጋር የደም ትስስር ዝምድና የላቸው። ለምን ያደላሉ ለማንቸስተር ዩናይትድ? ልጁን ለምን ይሸጡታል? ቤተሰቦቻችን እዚህ ጋር ማንቸስተር ዩናይትድ 81 አቅርቦ ቶተንሃም 80 ካቀረበ የሚሸጡት ለዩናይትድ ነው። ቶተንሃም 81 ሚሊዮን ፓውንድ አቅርቦ ዩናይትድ 80 ካቀረበ የሚሸጡት ለቶተንሃም ነው። የቶተንሃም የተሻለ አቅርቦ አለ ቤተሰቦቻችን። እሺ ለምሳሌ አሁን 81 ቶተንሃም አቀረበ፣ ዩናይትድም 81 አቀረበ። የሚሸጡት ለማን ነው? የተሻለ አዶን ስለሰጣቸው ነው። እኩል ገንዘብ አቅርበው እኮ ነው ምላችሁ ፋሚሊዎች እኩል ገንዘብ አቅርበው የተሻለ አዶንስ የሚሰጣቸው ማን ነው? የትኛው ክለብ ነው? የተሻለ በስትራክቸር የሚከፍላቸው ክለብ ማን ነው? ለምሳሌ 80 ከተስማሙ 75 በቀጥታ የሚከፈል ከሆነ ቶተናሞች አዶንስ አሚን ዌስትሃሞች አዶንስ አንፈልግም አሉ ነው የተባለው። 80ውን ቁጭ። ስለዚህ 80ውን ሙሉ ሁለቱም በእርግጥ አይከፍሉም በአንድ ጊዜ። የትኛው ክለብ በአጭር ኢንስታልመንት ለመክፈል ነው የተዘጋጀው? ለምሳሌ ዩናይትድ በ3 ዓመት ከፍዬ ሊጨርስ ሊል ይችላል። ቶተንሃም ደግሞ አይ እኔ በ2 ተከፍላችኋለሁ ብሎ እዚህ ጋር 40ውን ቁጭ አድርጎ ለቀጣይ ደግሞ 45 የሚሰጣቸው ከሆነ ዛት በዚህም ትሸነፋላችሁ፣ በስትራክቸርም ትሸነፋላችሁ። ያከፋፈል ስርዓቱን ስትራክቸሩን እነሱ በሚፈልጉት መልኩ ካላደረጋችሁ እኩል የዝውውር ገንዘብ ብታቀርቡ እንኳን የእናንተን ላይ ይቀበሏችሁ ይችላሉ። ዌስትሃም ዩናይትዶች ለእነሱ የሚስማማቸውን ነው የሚፈልጉት ተብሎ የተነገሩ ይህንን ነው የሚያደርጉት። ምክንያቱም ለዩናይትድ የሚያደሉበት ምክንያት የለም፣ ለቶተንሃም የሚያደሉበት ምክንያት የለም። የሚያዩት እነሱ የሚመቻቸውን ፕሮፖዛል ነው። አሁን ትልቁ ችግር ግን እዚህ ጋር ምን መሰላችሁ? እኔ ያልገባ ዩናይትድ ማች ሊያደርግ ይችላል ያደርጋሉ እስከ መጨረሻው ድረስ ብዬ ባላምንም ግን ቶተንሃሞች ያቀረቡትን ነገር ማች ሊያደርጉ ይችላል። ትልቁ ችግር ግን አሁን ልጁ በሜንዴዝ እጅ መሆኑ ነው። እና አሁን እንደው የሰማሁትና ከፋብሪሲዮ ሮማኖም አንደበት የወጣው ንግግር ምን መሰላችሁ? ልጁ ቅድሚያ ለዩናይትድ ሰጥቶ ከዩናይትድ ጋር ተስማምቶ ነበረ። አሁን ግን ወደ ቶተንሃምም ቢሆን የመሄድ ችግር የለበትም አለ። ምንድን ነው ታዲያ ይሄ? አድማጮቻችን ይሄ ትልቅ ችግር አይደል? ቤተሰቦች ይሄ ትልቅ የሆነ ለዩናይትድ መጥፎ የሆነ ከባድ ዜና ነው። ምክንያቱም ልጁ የቶተንሃም ፋይናንሻል አቅርቦት ተመችቶታል ማለት ነው። ወኪሉ ጆርጅ ሜንዴስ ቶተንሃም ያቀረበለት ነገር ፕሮፖዛሉ በጣም ደስተኛ ነው ማለት ነው። ስለዚህ ወደ ዩናይትድ የሚሄድ ከሆነ ኢትስ ኦኬ ችግር የለውም መሄድ የሚፈልገው ዩናይትድ ነው ይሄዳል። የዩናይትድ ካልተሳካ ግን ወደ ቶተንሃም እሄዳለሁ ብሎ ልጁ ወስኗል። ለዩናይትድ ቅድሚያ አልሰጠም። በቃ ዛት ቤተሰቦቻችን አሁን ለዩናይትድ ቅድሚያ አልሰጠም ስል ኢኔሴንስ ኦፍ ዩናይትድ የሚስማማ ከሆነና ከዌስትሃም ዩናይትድ ጋር የሚጨርስ ከሆነ በጣም ሃፒሊ ዩናይትድን ይቀላቀላል። ይሄም አይሆን ከሆነና ዌስትሃም ዩናይትድ ከቶተንሃም ጋር የሚስማማ ከሆነ በዝውውሩ ዙሪያ ተጫዋቹ አይከፋውም፣ በዚህም ችግር የለበትም፣ ወደ ቶተንሃም ይሄዳል ማለት ነው። ይሄ ዜና ነው የወጣው ቤተሰቦቻችን። እና ልጁም ቢሆን ልክ እንደ ዌስትሃም ዩናይትድ በቀረበለት ፕሮፖዛል ቶተንሃሞች ባቀረቡለት ፕሮፖዛል በጣም ደስተኛ ነው ማለት ነው። አያችሁ በጣም ደስተኛ ይመስላል ማቲያስ ፈርናንዴዝ። እና ማቲያስ ፈርናንዴዝ ለሁለቱም ክለቦች የመጫወት ችግር የለበትም። አሁን እንደሰማነው ከሆነ ያን ጣሊያናዊ ጋዜጠኛም ማቴዎ ሞሬቶ የተባለው ያ ጋዜጠኛ የመጀመሪያውን ዜና ያወጣው ከቶተንሃም ጋር ተስማምቷል ብሎ ያም እውነታ አለው ማለት ነው። አሁን አያችሁ እውነታ አለው ስንል ተጫዋቹ ኮምፕሊትሊ ዩናይትድን ኢግኖር አድርጎ ለቶተንሃም ቅድሚያውን ሰጥቷል ማለት ግን አይደለም። ግን ለሁለቱም ክለቦች 50-50 እድል ሰጥቷል እሱ ልጁ። ስለዚህ አሁን ሁሉም ነገር ቀድሞ ከነበረበት ግራፉ ወደ ታች ወርዶ ዩናይትድ ከቶተንሃም እኩል ነው እድል ያለው፣ ከቶተንሃም እኩል። ቶተንሃሞች አሁን የተሻለ 1 ፓውንድ ለምን አይሆንም? ፕሮፖዛሉ ላይ በደንብ የተሻለ ነገር ካቀረቡ ከማንቸስተር ዩናይትድ እና ዩናይትድ ማች ካላደረገ ያደን ዩናይትድ አሁንም ቢሆን ከዚህ ተጫዋች ዝውውር ፉክክር ይወጣል ማለት ነው። ስለዚህ አሁን የማቲያስ ፈርናንዴዝ ዝውውር ጉዳይ ዩናይትድ 85 ሚሊዮን ፓውንድ ወይንም ደግሞ ቶተንሃም የሚከፍለውን ገንዘብ ስትራክቸሩን አድኦንሱን ወይ በሉት ካለም ወይም ደግሞ ቀጥታ የሚከፈለውን ክፍያ ማች ዩናይትድ ያደርጋሉ ወይ የሚለው ጥያቄ
እዚህ ዝውውር ላይ ያለንን ቀጣይ እድልና መጽሐፍ ፋንታ ይወስናል። ዛት አለቀ። ቤተሰቦቻችን ይሄ ነው። ከዚህ በላይ ልላችሁ የምችለው ነገር የለም እና ቶተንሃም አግሬሲቭሊ ነው እየሄዱ ያሉት። ሁሉንም የፕሪሚየር ሊግ ክለቦች ያስደነገጠ ገንዘቡን ከየታመጡት ያስባለ አደገኛና በጣም አስፈሪ አካሄድ። ይህን አካሄድ የእነሱን ዩናይትድ መፎካከር ካልቻለ ከዚህ በፊት በነበሩት ዝውውሮች ላይ ደግሞ እየወጣ አስቸግሮናል። ዩናይትድ ታውቃላችሁ፣ በብዙ ዝውውሮች ላይ እንደዚህ ጉድ እየሰራ ነው ያለው፣ በጣም በምንፈልጋቸው ተጫዋቾች ላይ። እዚህም ተጫዋቾች ላይ በቀጣዮቹ ጥቂት ቀናት ቤተሰቦቻችን፣ በዚህ ሳምንት ዛሬ ረቡዕ ነው አይደል? በዚህ ሳምንት አይ ቲንክ በደንብ ዩናይትድ ይወጣል ከዚህ ልጅ ፉክክር ዝውውር፣ ወይ ደግሞ እንደው ቶተንሃምን ያሸንፋል የሚለውን አብረን እንዳያለን። ግን አሁን 50 ያዙት ቤተሰቦች፣ ይሄ ነው እውነታው። ለማንኛውም አብራችሁኝ ለነበራችሁ ውድ አድማጮች እስካሁን ድረስ ስለተከታተላችሁኝ እስከዚህ ደቂቃ ድረስ እጅግ በጣም ከልብ ነው የማመሰግነው። ቤተሰቦች ይህን ይመስላል ዛሬ ያስኩላችሁ ዜና። ነገ አዲስ ነገር ካለ እንደዚሁ ፈልገን መረጃዎችን ወደ ላይ አውጥተን ጥለን እንደዚሁ መርምረን እውነተኛ የሆኑ ዜናዎችን በዚህም ሆነ በሌሎች ዝውውር ዜናዎች ላይ ልናቀርብላችሁ እንገናኛለን ነገ። እስከዛ ሰላሙን በያላችሁበት